ማስረሻ አረጋ ከበደ ጋር ሊጨባበጥ እየሄደ በአማራ ትግል ውስጥ ለአማራ እየታገልነን የሚል ጫወታ እየተጫወቱ ያሉ የባዴን ውላጆች ዘመነ ካሴ ላይ ነበር ጭቃ የሚወረውሩት። ማስረሻን ተከዳ ይሉታል። 6 ወር 8 ወር 2 ዓመት 3 ዓመት ታሪክ እየጎተቱ ወደኋላ እየሄዱ በዚህ ጊዜ ማርያምን ብሎ በዚህ ጊዜ ገብርኤልን ብሎ ምናምን ብሎ ዘመነ ላይ ነበር ያተኮሩት። በአንድ ጊዜ ሁሉንም ድምጥማጤ ማጥፋት። አየህ ማን ምን አይነት ተልእኮ ይዞ እንደሚንቀሳቀስ በአማራ ትግል ውስጥ እነማን የት ጋር ነው የቆሙት የሚለውን እኔ በህዝቡ መመራመር በህዝቡ ጥንቃቄ በሌላው ምናምን አይደለም። ፈጣሪ የንጹሃንን የትግል እሳቤ ስሌት ዋጋ መክፈል እያየ ሳይውል ሳያድር እያጋለጠ ነው እንጂ አሁን አክትሟል። ከዚህ በኋላ መቃብራቸው ላይ የአበባ ጉንጉን ያስቀመጡ ናቸው እንደ ጌታቸው ረዳ። የጊዜ ጉዳይ ነው እንጂ ለይቶላቸው አንድ ፊቱን የአገዛዙን ጎራ ተቀላቅለው አፍ የሚካፈቱበት ጊዜ ሩቅ አይሆንም። አነጋገር ነው ተከዳ። ማን ይከዳው? በማን የተከዳው? ሊረሸን ሲል ሸሸ። ባዴን ለረጅም ጊዜ ሲደራደረውና አብሮት የነበረ ሰውዬ ከዚህ በፊት ምን ሲባል ነበረ ታስታውሳላችሁ? እጅግ በረቀቀ መንገድ የባዴን ሰዎች የሄዱበት መንገድ የሚገርም ነው። እንደው በዚህ ብዙ ርቀት መሄድ ችለዋል። ትላንት ወይ ኦፊሻሊ በይፋ መግለጫ ሊሰጡ ይመጣሉ፣ ካልሆነ ከበስተጀርባ ሆኖ መስራታቸው ነው የተሻለ የሚያዋጣው ከተባለ ደግሞ ከበስተጀርባ እንዲቀመጡና አማካሪ እንዲሆኑ ይደረጋሉ። ማን በይፋ ይመጣል፣ ማን እንደ ጸዳሉ በይፋ ያመጡታል ወይስ ከበስተጀርባ ያደርጉታል የሚለውን መጠበቅ ነው። ምንም መቸኮል አያስፈልግም ነው ያለው። ይኸውላችሁ በስህተት ወይ ተደውሎለት እሷ አሳስቶ ምናምን እንዳይመስላችሁ፣ በእቅድ አብሮ ሲሰራ ነበር። ይሄንን የአፋሕድ ከፍተኛ አመራሮች በሚገባ ያውቃሉ። ከዲሲም ከዩጋንዳም ያለውን ኮኔክሽን ያውቃሉ፣ በሚገባ ያውቁታል። አምር ቢመጣ ቆርቆሮና ቁሽማንቁሽ ሊቀር ይችላል እንጂ አንደበታችን እስካለ ድረስ እስትንፋሳችን እስካለ ድረስ ሊያቆሙን አይችሉም። የፈለጉትን መንገድ ሊከተሉ ይችላሉ ስንል ነው የቆየን። እምብዛም የሚገርም እምብዛም ወዮ የሚያስብል አይደለም። ማስረሻ ሰጤ 5-6 አጃቢዎች ብሎ የያዛቸውና መሄድ ያዋጣል ብለው ያመኑ በሚከፈላቸው ገንዘብ በሚያገኙት የከተማ መሬት ስምምነት የፈጸሙ የጨረሱ ለዚህ ፕሮፓጋንዳ ሬዲ ሆኖ የሚጠብቁ አካላት ነበሩ። አሁን ለምን ጊዜው ተመረጠ ያላችሁ እንደሆነ ልትገረሙ ትችላላችሁ። ጊዜው ለምን አሁን ትናንትና ስናነሳላችሁ ነበር። በአፋሕድና በአፋብኃ በኩል ያለው ንግግር በስራ አስፈጻሚም በታችኛው መዋቅርም ደረጃ ከፍ ባለ ደረጃ ውይይት እየተደረገ ነው። ይሄ ውይይት የሰነድ ዝግጅቶቹ ተጠናቀዋል። ትላንት በዝርዝር ስናነሳ እንደነበረው የቀረው ትንሽ ነገር ሁልጊዜም ማነቆ የሚገጥመው አመራር ምርጫ ወዘተረፈ ጋር ስለሆነ ሊደርሺፑ ጋር ነው የቀረው። ይህንን ከፍጻሜ ለማድረስ ግን በሁሉም በኩል ኮሚትመንት እያየን ነው፣ ቁርጠኝነት እያየን ነው። በዚህ መካከል የአማራ ትግል ታጋይ መስለው የዚህ ህዝብ ትግል ደጋፊ መስለው ተስፋ የማስቆረጥ አጀንዳ፣ ህብረተሰቡን ተስፋ የማስቆረጥ ተበትኗል ማለት አልቆለታል የሚል አጀንዳ ሲያራግቡ የቆዩት አንዳንዶቹም ኩታራም በሚል ቋንቋ ይህንን ኃይል
የመዋጋት ሞራል የለውም ሲሉ ነበር አንዳንዶቹ። አዋጊ ይመስላሉ ራሳቸው። ፈርጥጦ ሸሽቶ የወጣውላ እኮ ነው በየአቅጣጫው። እንኳን ጥይት ቁጣ መታገስ የማይችል ፈሪውላ እዛ ነፍሱን አስይዞ የሚታገለውን አካል ሞራል የለውም ምናምን የለውም ይላል። እየማረከ አይኑ እያየ እያሳየው የብርሃኑን ጁላን ጦር አሰልፎ እየነዳ እያሳየው ሌላ ወሬ ያወራል። ትላንት አመጣልላችሁ እኮ ሸበል በረንታ ላይ 6 ወር ያሰለጠኑትን በገፍ አሰልጥነው አስመርቀው ያንን ዜና ሆኖ እየቀረበለት ከማስረሻ ጋር ሰጤ ጋር ስለሄደው 6 ወር 6 ሰው አጀንዳ ሊያደርግልህ ይፈልጋል። ስንት ክፍለ ጦር አለ? ስንት ብርጌድ አለ? ስንት እዞች አሉ? ኮሮች አሉ? የባዴን የመጨረሻ አስቂኝ የውድቀት ማሳያ የአማራ ፋኖ ህዝባዊ ድርጅት እንትና ጋር ቢሳካ ኑሮ የአማራ ፋኖ ህዝባዊ ድርጅት በዚህ ፕሮሰስ እና በዚህ ሂደት ውስጥ ገብቶ እንደ ድርጅት ሰረንዳ አድርጎ ገብቶ በቃ ገብቻለሁ ይል ነበር። ቢሳካ ያን ማድረግ ነበረ ፕላኑ። አልሳካ ሲል ማስረሻ ሰጤን ብቻውን ወስደው መግለጫ ያሰጡታል። ማስረሻ ሰጤ አትሊስት በብዙ መልኩ መረጃው ከተገኘ ጊዜ ጀምሮ ፈጽሞ የዘገየ ቢሆንም እንኳን የተወሰደው እርምጃ ከድርጅቱ አባልነት አሰናብቻለሁ ካለ ድርጅቱ እንደምታውቁት ሰንበትበት ብሏል። አሰናብተናል ማስረሻ ሰጤን ድርጅቱ አሰናብቸዋለሁ ያለውን ሰው አይ አሰናበትም ብትሉም አላሰናበታችሁትም እናንተ ስታሰናብቱት እኛ እንቀበለዋለን ብለው አቀባበል አደረጉለት። ምን ነገር ናችሁ? የአበባ ጉንጉን ይዘው ቢሄዱ ሊገርማችሁ አይገባም። አቀባበል ቢደረግላቸው ሊደንቃችሁ አይገባም። መጀመሪያ ፍሬም ስትደረግ ካስተዋላችሁ ማስረሻ ሰጤ፣ እስክንድር ነጋ፣ ዘመነ ካሴ ሶስቱ ጋር የማይታረቅ ቅራኔ አድርጎ ማምጣት ነበረ። የማስረሻ ሰጤን አካሄድ ለማሳመር ዩጋንዳ የተወሸቀ አፈቀላጤ ምንድን ነበር ያለለት? እስክንድር ነጋ ከማስረሻ ጋር የተጣላው በምንድን ነው ተባለለት? እስክንድር ከማስረሻ ጋር የተጣላው ማስረሻን እነዘመነን ውጋ ብሎ ሲያዘው ማስረሻ በቂ ኃይል የለኝም አልወጋም በማለቱ እስክንድርና ማስረሻ ተጣሉ። እንዲህ አይነት ፍሬሚንግ ነበር የሚደረግለት የነበረው። ይሄ ነበር ሲደረግ የነበረው። አሁን በዚህ ምክንያት ተመልከቱ፣ ማስረሻ አልሄድም አልወጋም አለ። እስክንድር ውጋ ብሎ አዘዘ። ልብ በሉ፣ ማስረሻ እንደሚሄድ ያውቃል። የማስረሻ አካሄድ ጋር ውል አለ። እሷን እያስፈጸሟት ነው በጋራ። ማስረሻ ሲሄድ ግን ዘመንና እስክንድር ጦርነት ውስጥ እንዲቆዩ ማድረግ ያስፈልግ ነበረ በእነሱ ፕላን። ስለዚህ ማስረሻ እኮ ውጋ ሲለው አልወጋም ብሎ እንጂ ሊወጋህ ነበረ፣ ያስወጋህ ነበረ። እንዴት ከሱ ጋር ትነጋገራለህ? እንዴት አፋድና አፋባ ይነጋገራሉ ነበር። ነገርየው እንደዛ ነው እኮ ፍሬም የተደረገችው። ፖለቲካ አዋቂ ተብለው መሆኑ ነው። ፈጣሪ ግን እንዴት እንደሚያጋልጣቸው፣ ፈጣሪ ግን እንዴት እርቃናቸው እንደሚያስቀራቸው፣ እንዴት ከሀቅ ጋር እንደሚቆም ውሎ አላደረም። ኧረ አረጋጉት አለን። ጭቃ አቦካችሁት፣ በጣም አረጋጉት። የጊዜ ጉዳይ እኮ ነው። እውነትን ማንም አፍኖ ሊያስቀራት አይችልም። ለጊዜው ሆይ ሆይታ የሆነ ነገር የፈጠርክ ሊመስልህ ይችላል። ለጊዜው በረባን ይፈታ የሚል ጩኸት አሸንፎ እሱ ሲሰቀል አጭር ናት ጊዜዋ። ይህን ሺህ ጊዜ ደጋግመን ተናግረናል። ጊዜዋ አጭር ናት። ከሐሙስ ምሽት እስከ እሑድ ጠዋት ነው የወንበዴ ድል። ያችሁም ከዓርብ 9 ሰዓት በኋላ ኢቭን ወንበዴ ልቡ